ጋይስ የሚገርም ፍርፍር ለመስራት ሽንኩርትና ቲማቲሜን እሳት ላይ እያቁላላሁት ነው። ውሃውን እንደዚህ መጠጥ ሲያረግልኝ ዘይት ጨምርበታለሁ ማለት ነው። ዘይቴ ትንሽ እስክትቁላላ ጠብቃታለሁ። ዘይቴ ከተቁላላች በኋላ እንደምታዩት በርበሬን ጨምሬያለሁ። በርበሬ ደግሞ ያው ከለሩ እንዴት እንደሚያምር አያችሁ። የበርበሬ የእናቴ ውጤት ነው እና ትንሽ በርበሬውን ውሃ እየጨመርኩኝ የተወሰነ ጊዜ አቁላለዋለሁ ማለት ነው። በደንብ እንዲቁላላልኝ ማለት ነው። እንደምታዩት የተቁላላ ነው። ትንሽ ውሃ ጨምርበታለሁ። ሽታው እንዴት እንደሆነ አትጠይቁት። በዚህ ላይ ደግሞ ተዘጋጅቶ የተቀመጠ ፍሬዘር የተቀመጠ ሽንኩርት ነበረኝ። እሳቱን ትንሽ ቀነስ አደረገውና ቀነስ ባለ እሳት ከሽንኩርቱም እንዲዋሃድ አንድ ላይ አቁላለዋለሁ ማለት ነው። እንደዚህ በደንብ ቆንጆ ሆኖ ከተቁላላልኝ በኋላ ውሃ አድርጌበት የተወሰነ ለፍርፍሩ እንዲሆን የተወሰነ ውሃ ጨምሬበት አዘጋጀዋለሁ። ውሃ የተወሰነ ለፍርፍሩ እንዲሆን ውሃ የተወሰነ ጨምሬበታለሁ። እንደምታዩት ቆንጆ ሆኖ በስሎልኛል ማለት ነው። አሁን ደግሞ ትንሽ ጨው ጨምርበታለሁ። የተወሰነ እንደምታዩት ጨው በጣም ያው በርበሬ ውስጥም ስለሚኖር ብዙ ጨው አናበዛበትም። ያው እንደምታዩት ቆንጆ ሆኖ ተዘጋጅቶልኛል ማለት ነው። የተወሰነ ቃሪያ ጨምርበትና አፈረፍረዋለሁ ማለት ነው። እንደምታዩት ቃሪያዬን አዘጋጅቼ ጨምሬበታለሁ። ቆንጆ ጣዕም ይሰጠዋል። አሁን ፍርፍሬን አፈረፍራለሁ ማለት ነው። እንደምታዩት እንጀራዬን አዘጋጅቻለሁ፣ ጨምርበታለሁ ማለት ነው። ለማፈርፈር ቆንጆ አርጌ እንደዚህ ገልበጥ ገልበጥ አደርገዋለሁ። አልቆረጥኩትም። እኔ ዝም ብዬ ነው እንደዚህ ቦጨቅ ቦጨቅ ያደረኩት እንጀራውን። በእርግጥ ግን ኦኬ። ፍርፍሬን እንደምታዩት ቆንጆ አድርጌ አፈርፍሬዋለሁ። አሁን ደግሞ አቅርቤ ያሳያችኋለሁ ማለት ነው። እንደምታዩት ፍርፍሬ ደርሷል። ገልጠን እንየው። እንደምታዩት ፍርፍሬ ደርሷል። እንቅመሰው እስቲ ምን አይነት ጣዕም እንደሚሰጠን እንዴት እንደሆነ እስቲ ሙያዬ ይሞከራ። እንዴት እንደሚጣፍጥ ልነግራችሁ አልችልም። እናንተም ልክ እንደኔ ቀለል ባለ መልኩ ሰርታችሁ ብሉ።